ወይም ደግሞ ስለ መለኮት አንድነት ነው የሚያወራው። ሁለተኛው አምላክ ሶስት የተለያዩ ዘላለማዊ እኔነቶችን የያዘ ነው ይላል። ይሄ ደግሞ ስለ ፕሮሶፖን ነው የሚያወራው። ፕሮሶፖን እና ኡሲያን ያብራራል ሁለቱ ፓርት ጋር። ሶስተኛ ላይ ሶስቱም እኔነቶች ሙሉ በሙሉ አምላክ ናቸው ይላል። ወይም ፉሊ አሁን እዚህ ጋር ስለዚህ ስላሴ ከሌሎች እምነታት የተኮረጀ ነው ከተባለ ስላሴ የሚያስብሉትን እኚህን ሶስት አስተምህሮች ተኮርጆበታል ከተባለው እምነት ወይም አምላክ አስተምህሮ ውስጥ ማግኘት ይኖርብናል ማለት ነው። እነዚህን አስተምህሮች አሁን የሚቀርቡልን የስላሴ ከዚህ ተኮርጇል ተብሎ ከሚቀርቡልን ውስጥ እነዚህን አስተምህሮች ማግኘት አለብን ማለት ነው። የእውነት ተኮርጇል የሚለውን እንትን ለማድረግ ሁለተኛው ፖይንት ስላሴ በእርግጥም ከዚህ ነው የተኮረጀው የተወሰደው በማለት ከሃዲያን የሚያቀርቧቸው መረጃዎች መካከል ዋነኞቹ እኒህ ናቸው ብለን እንጀምራለን። የመጀመሪያው የባቢሎናውያን ስላሴ ነው። የባቢሎናውያን ስላሴ ማለት ማንን የያዘ ነው? ኒምሮድ አለ፣ አባት የተባለው ማለት ነው። ከዛ ሲማይራመስ አለች፣ እናት የተባለች ናት እችኛዋ። ከዛ ታሙዝ አለ፣ ታሙዝ ደግሞ ልጅ ነው። ይሄ የባቢሎናውያን ስላሴ የሚባል ነው እና ከላይ የተዘረዘሩት አካላት ሶስትነት ለክርስትና ስላሴ አስተምህሮ ምንጭ ሆኗል የሚል ድምዳሜ ሲኖር ሀሳቡ ለመጀመሪያ ጊዜ የተዋወቀው በአሌክዛንደር ሂስሎፕ ነው። አሌክዛንደር ሂስሎፕ የተባለ ሰው ዘቱ ባቢሎንስ የተሰኘው የ1853 መጽሐፉ ሲሆን ድምዳሜው የመረጃ እጥረት ያለበት እና የተዛባ በሚል በርካታ ሂስቶሪያንስ የተነቀፈ ነው። ይህ ሀሳብ ለመጀመሪያ ጊዜ የተዋወቀው በዚህ ሰው ነው። ኢቨን እራሱ ሂስቶሪያን አይደለም እና ጽሁፉም በሂስቶሪያን ዘንድ የተነቀፈ። እነዚህ ሰዎች ናቸው ሶስቱ ማለት ነው፣ አባት እናትና ልጅ እነዚህ ናቸው እና ይሄ ሰውዬ ነው በዚህ መጽሐፍ ላይ ነው ለመጀመሪያ ጊዜ የሚገኘው እና ሀሳቦቹ አንደኛ የኒምሮድ እና ሴማይራመስ በዚህ መጽሐፍ ውስጥ ማለት ነው። ይህ ግንኙነት የባልና የሚስት አይነት የሁለቱ ማለት ነው። በየትኛውም ምሁራንና ጥንታዊ መዛግብት አይገኝም። ታሪካዊ መሰረትም የለውም። ከየት እንደመጣም አይታወቅም። አሁን እሱ እዚህ ጋር ያስቀመጣቸው ባልና ሚስት እንኳን ለስላሴ አስተምህሮ መነሻ ሊሆኑ ከየት እንደመጣ ራሱ እሱ ከየት አምጥቶ እንዳጋባቸው የማይታወቅ ነው ማለት ነው። ሁለተኛው በአንደኛው ክፍለ ዘመን የጸረ ወይም የግሪክ ሂስቶሪያን የነበረው የሲሲሊያው ዲዮዶረስ ሴማይራመስ የአሲሪያውን ንጉስ ናይነስን እንዳገባች ይነገራል። አሌክዛንደር ደግሞ ይህ ሰውዬ ማለት ነው ያለምንም ማስረጃ ናይነስ የተባለውን ሰውዬ ኒምሮድ ነው ይላል። እዚህ ጋር ኒምሮድ ናይነስ የተባሉትን በደንብ ክሊር አደርጋለሁ። ከሱ በፊት የዚችን ሴትዮ ሚስት የዚችን ሴትዮ ባል ኒምሮድ ነው ይላል። ይህ ሰውዬ ነው ይላል። ግን በታሪክ የተመዘገበው ደግሞ ናይነስ የተባለ ሰው ነው እና ሶስተኛው ወይም የመጨረሻው የዘመን ልዩነት ማለትም ሴማይራመስ ኤግዚስት ካደረገች በ800 ቢሲ ነው ኤግዚስት የምታደርገው እንደው አደረገችም ቢባል እንደሚሆን ታላቅ እና በርካታ የታሪክ ምሁራን ይስማማሉ። ኒምሮድ ግን እሷ ከመፈጠሯ 1200 ዓመት በፊት በ2000 ቢሲ እንደነበረ ይስማማሉ። እነዚህ ሁለቱ ሰዎች አክቹዋል አምልኮ ተደርጎላቸው የስላሴ መሰረት እንኳን ሊሆኑ ሁለቱ ሰዎች እንኳን በተለያየ ሴንቸሪ የኖሩ ሰዎች ናቸው። እንኳን የእነሱ ግንኙነት እንኳን ይሄ እዚህ ጋር የምናየው ግንኙነት በሂስቶሪያን የተረጋገጠ አይደለም። እሷም አለች እሱም አለ፣ ግን በማዕከላቸው 1200 ዘመን አለ። እነዚህ ሰዎች አብረው ኖረው ተጋብተው ልጅ የወለዱበት ኬዝ በሂስትሪ የለም ማለት ነው እና ይህንን ነው ለማየት ያለብን። እዚህ ጋር ማስረጃዎቹ አሉ። ሴማይራመስ በ800 ቢሲ እንደኖረች ይሄ ማስረጃው ነው እዚህ ጋር የምትመለከቱት ማለት ነው እና ይሄ ደግሞ በ3 ሚሊዮን ሰርድ ሚሊኒየም ላይ እንደነበረ እሷ ደግሞ በ8
በ800 ቢሲ እንደነበረች የሚያሳይ ነው። እዚህ ጋር ምን የሚል ክሌም ይነሳል? ምናልባት እዚህ ጋር ኒምሮድ በሚል ስም የተሰየመው ወይም እሱ በድፍረት ናይነስ ያለው ሰው ማለት ነው ከሂስትሪ ጋር በመቃረን ይህ ሰው ሌላ ኒምሮድ ሊሆን ይችላል በእሷ ዘመን የነበረ ለሚባለው ማስረጃ ምንድን ነው ሰውየው ሪፈር እያደረገ የነበረው ቢብሊካል ኒምሮድ ስለሚባለው ነው። እዚህ ጋር ሰውየው ራሱ ምን ብሎ ኮት አድርጓል መጽሐፍ ላይ ጄኔሲስ 10:8 ብሎ ኮት አድርጓል። እና እዚህ ጋር ስንመለከት ዘፍጥረት 10:8 ላይ ኩሽም ናምሩድን ወለደ እርሱም በምድር ላይ ኃያል መሆንን ጀመረ ይላል። እና እዚህ ጋር የምትመለከቱት ናምሩድ የተባለውን መጽሐፍ ቅዱስ ላይ እንደምናገኘው እንዲሁም መጽሐፈ ዜና መዋዕል ላይም ኩሽም ናምሩድን ወለደ ይላል። ኩሽም ናምሩድን ወለደ እርሱም በምድር ላይ ኃያል መሆንን ጀመረ ይላል። እና በመጽሐፍ ቅዱስም ጭምር ይህ ሰው በሰርድ ሚሊኒየም እንደኖረ እንዲሁም ሂስቶሪያን እዚህ ጋር ጆሹዋ ጄ ማርክ ዌል ኖን ሂስቶሪያን ምን ይላል? ቢብሊካል ኒምሮድ ነው ይላል። ይሄ ቢብሊካል ኒምሮድ በዛ ዘመን የነበረው ማለት ነው። ይሄ ቢብሊካል ኒምሮድ በሰርድ ሚሊኒየም የኖረ ነው እና ከሴማይራመስ ጋር ግንኙነት የለውም ማለት ነው። እሺ አሁን ይሄ እንዲሁ ታሪኩን እንወቀው በሚል ነው። ታሪኩ የእውነት ቢሆን ኖሮስ ወይም ደግሞ አሌክዛንደር ሂስሎፕ ያቀረበው የሴማይራመስ የኒምሮድ እና የታሙዝ የሶስቱ አማልክት ግንኙነት የእውነት ቢሆንስ ኖሮ ስላሴን አፌክት ያደርገዋል ወይም ከስላሴ ጋር ግንኙነት ይኖረዋል ወይ ከተባለ እዚህ ጋር ማየት ያለብን ምንድን ነው? ምክንያቱም አሌክዛንደር ሂስሎፕ የዚህ ትልቅ ቅጥፈት ባለቤት ማለት ነው። የዚህ ትልቅ ቅጥፈት ባለቤት ኒምሮድ እና ሴማይራመስ ባልና ሚስት ሆነው በሚኖሩበት ዘመን ኒምሮድ ሞተ። ዳግመኛም ከሚስቱ ሴማይራመስ ታሙዝ በሚባል ስያሜ ተወለደ ይለናል። ይሄኛው የመጀመሪያው ሰውዬ ሞተ። ይሄ የመጀመሪያው ሰውዬ አባት የተባለው ማለት ነው። ይሄኛው ሞተ። ሲሞት ከራሱ ሚስት ድጋሚ ታሙዝ በሚል ስያሜ ተወለደ። ይሄ ማለት ምንድን ነው? ታሙዝ እና ኒምሮድ ሁለት ሞዶች ናቸው ወይም ኢንተርቼንጀብል ናቸው ማለት ነው። ይሄ ከስላሴ አስተምህሮ ጋር ሳይሆን የሚገናኘው እንደው ተገናኘም ከተባለ ከኦንሊ ጂሰስ አስተምህሮ ጋር ነው። ምክንያቱም ይሄ ሞዳሊዝም ነው። መጀመሪያ አባት ነበረ፣ ከዛ ከሚስቱ ደግሞ ተወልዶ ልጅ ሆነ ነው የሚለን። ይሄ ፓርት ስለ እሱ ነው የሚያወራው እና እዚህ ጋር መጥቀስ ትችላላችሁ። ኢቨን ሕዝቅኤል ምዕራፍ 8:14ንም አሌክዛንደር ሂስሎፕ ይጠቅስልናል። እዚህ ጋር ወደ ሰሜንም ወደሚመለከተው ወደ እግዚአብሔር ቤት በር መግቢያ አመጣኝ፣ እነሆም ሴቶች ለተሙዝ ተሙዝ ማለት እንግዲህ እንደሱ ኒምሮድ በድጋሚ ተወልዶ ማለት ነው ለተሙዝ እያለቀሱ በዚያ ተቀምጠው ነበር ይላልና ይሄ የሰውየው ማስረጃ ነው እዚህ ጋር የምታዩት። እና የእውነት ታሪክም ቢሆን ከስላሴ አስተምህሮ ጋር አይገናኝም። ምክንያቱም ይሄ ሞዳሊዝም ነው። አባት ልጅ ሆነ ይላል እና ይሄ ሞዳሊዝም በመሆኑ ምክንያት ከስላሴ አስተምህሮ ጋር አይገናኝም ማለት ነው። ሁለተኛው በዋነኝነት የግብፃውያን ስላሴን ነው የምንመለከተው። የግብፃውያን ስላሴ ኦሳይረስ አለ አባት ማለት ነው በዚህም ኬዝ። ከዛ አይሲስ አለች እናት ናት። ሆረስ አለ ልጅ ነው። ግብፃውያን በርካታ ተቆጥረው የማያልቁ አማልክት የነበራቸው ሲሆን አንዳንዶች ከነዚህ መካከል የኦሳይረስ ቤተሰብ በመምዘዝ አስተውሉ። በርካታ አማልክት አሉ፣ በጣም ብዙ አማልክት አሉ። ከዚህ ውስጥ ኦሳይረስ የተባለውን አምላክ ብቻ የእሱን ቤተሰብ በመዘዝ ከሚስቱና ከልጁ ጋር ከሚደረግለት አምልኮ የስላሴ አስተምህሮ እንደመጣ በድፍረት ይናገራሉ። ለዚህም አሌክዛንደር ሂስሎፕ የጻፈው አለ። ልክ ኒምሮድ ታሙዝ ሆኖ ዳግም እንደተወለደ ኦሳይረስም ከሚስቱ ከአይሲስ ዳግም ሆረስ ሆኖ ተወለደ ምናምን ይላል። ይሄ የአሌክዛንደር ነው። እነዚህ ሶስቱ ሰዎች ናቸው። እነዚህ ሶስቱ ብቸኛ የግብፃውያን አማልክት አይደሉም። በርካታ አሉ፣ በጣም ብዙ ናቸው። እንደውም ሂስቶሪያን ከ2000 በላይ ነው የሚሉት። እሱንም እናያለን። የመጀመሪያው ኬዝ የኦሳይረስ ቤተሰብ እና የስላሴ አስተምህሮ የሚለውን
በመጀመሪያ ኦሳይረስ፣ አይሲስ እና ሆረስ እንደ ክርስትናው ስላሴ አንድ ምንነት አንድ አምላክ ተብለው ስለመመለካቸው ምንም አይነት ማስረጃ የለም። በመጀመሪያ አንድ ኡሲያ ኖሯቸው ወይም በአንድነት ስለመመለካቸው ራሱ ማስረጃ የለም። ሲቀጥል ለየብቻ የሚመለኩ ሶስት አማልክት ግን ቤተሰብ መሆናቸውን ግን ሁሉም በሚባል ሁኔታ በርካታ ሂስቶሪያን ይስማማሉ። ቤተሰብ ናቸው፣ አባት እናት ልጅ ናቸው፣ ግን ሶስት አማልክት መሆናቸውን ሂስቶሪያን እና አርኪኦሎጂስቶች ይስማማሉ። ነገር ግን እያንዳንዳቸው የሚመለኩበት የየብቻ ቤተ መቅደስ ነበራቸው። እዚህ ጋር ተመልከቱ። ይሄ የኦሳይረስ ቤተ መቅደስ ነው። እዚህ ጋር የአይሲስ ቤተ መቅደስ ነው። ይሄ የሆረስ ቤተ መቅደስ ነው። ይሄ ትልቅ ሄረሲ ነው። በክርስትናው እምነት ለአብ የብቻው ቤተ ክርስቲያን ቢሰራ፣ ለወልድ ደግሞ የብቻው ወልድ ብቻ የሚመለክበት፣ አብ ብቻ የሚመለክበት፣ መንፈስ ቅዱስ ብቻ የሚመለክበት ተብሎ ቢሰራ ይሄ ትልቅ መንፍቅና ነው። እንደውም ትራይቴይዝም ይባላል ይሄ መንፍቅና። እና ይሄ የግብፃውያን ስላሴ የተባለው ለእኛ ወይም ክርስትና ለያዘው የስላሴ አስተምህሮ መሰረት የለውም። እንደውም ትራይቴይዝምን የሚከተሉ አብ ብቻውን የሚያመልኩ፣ ወልድም ብቻውን የሚያመልኩ፣ መንፈስ ቅዱስም ብቻውን ለይተው ነጥለው የሚያመልኩ ማለት ነው። ወይም ሶስት መለኮት አለ ለሚሉ ሰዎች ነው ይሄ። እነሱ ናቸው ከዚህ ኮረጁ ሊባል የሚችለው እንጂ የክርስትናን ስላሴ የሚመለከት አይደለም። ይሄ ጆሹዋ ጄ ማርክ የጻፈው ነው። ዜር ወር ኦቨር 2000 ዲቲስ ኢን ዘ ኢጂፕሽያን ፓንቴን ይላል። ሜኒ ሁዝ ኔም ወር ዌል ኖን አይሲስ፣ ኦሳይረስ፣ ሆረስ፣ አሙን፣ ራ፣ ሀታር እያለ ይዘረዝራል። ከነዚህ ሁሉ ከ2000 ሶስቱ ብቻ ተመርጠው የስላሴ አስተምህሮ መነሻ ናቸው የሚል ነገር ይነሳል። ይሄ ኢሎጂካል መሆኑን ነው። በአካል ሶስት በመለኮት አንድ ተብለው አንድ አምላክ ስለመመለኩ ብዙዎች ቢናገሩም አንድም ማስረጃ ግን የላቸውም። ምንም ማስረጃ የለም። የታወቀ የታሪክ ምሁር የሆነው ጆሹዋ ጄ ማርክ ይኸው እዚህ ጋር የነገርኳችሁ ማለት ነው። እና 2000 የሚሆኑት የግብፅ አማልክት አብዛኞቹ እርስ በርስ ቤተሰብ ናቸው። እህትና ወንድም፣ ባልና ሚስት፣ አባትና ልጅ። ይህ እንግዲህ የእምነቱ ስርዓት ነው የሆኑ ሲሆን ከነዚህ በርካታ ቤተሰቦች መካከል በቁጥር 3 የሆኑት ብቻ በመምረጥ ቁጥራቸውን ብቻ ስፔሲፊካል 3 የሆኑትን ብቻ በመምረጥ ቤተሰቡ ማለት ነው 4 ልጅ ያለው አሁን አይሆንም። እዚህ ጋር የስላሴ አስተምሮ ከዚህ ነው የመጣው ብሎ በድፍረት መናገር ኢሎጂካል ነው። አሁን እዚህ ጋር ይሄ የግብፃውያን አማልክት የዘር ሐረግ በትንሹ ነው እዚህ ጋር የምታዩት። እዚህ ጋር አቶን አለ ወይም አቱም የሚባለው እና ቴፍኑትን ወለደ። አሁን እዚህ ጋር አቱም ሹና ቴፍኑት 3 ስለሆኑ እንግዲህ ይኸው የስላሴ መነሻ ተብለው ሊጠሩ ይችላሉ። እንደ ድንገት ተረስተው ነው። እዚህ ጋር ይኸው ጌብ ኤንድ ናት አሉ እያለ ይቀጥላል። ጌብ ምድር ነው፣ ነት ሰማይ ነገር ናት። እንደዛ እያለ ይቀጥላል። እዚህ ጋር ነው የምታገኙት። ኦሳይረስ አለ፣ ከዛ ሆረስ አለ፣ አይሲስ አለ። አይሲስ ለኦሳይረስም እህቱ ናት። አሁን ከዚህ ሁሉ ቤተሰብ ይኸው መነሻ ናቸው ተባለ። ምንድን ነው ምክንያቱ ከተባለ የለም ምንም ምክንያት፣ እንዲሁ ቁጥሩ 3 ስለሆነና ስለተመቸ ነው። አሁን እዚህ ጋር አራቱን ይኸው እነዚህ አራቱ አሁን የዚህ ልጆች ናቸው፣ የሁለቱ ልጆች ናቸው። 4 ስለሆኑ ትተዋቸዋል። አያችሁ እንግዲህ ይሄ ሰውዬ እንደ አጋጣሚ 3 ልጅ እንደ አጋጣሚ 1 ልጅ ስለወለደ ከሚስቱ ጋር 3 ሆኑ ማለት ነው። እና በዚህ ተራ በሆነ ምክንያት ነው የግብፃውያን ስላሴ በሚል ርዕስ የተያዘው ማለት ነው። እና የሂንዱ ስላሴ ወይም ትራይሙርቲ የምንለው ነው ቀጣዩ። የሂንዱ ስላሴ ወይም ትራይሙርቲ የምንለው ብራህም አለ ወይም ክሬተር ፈጣሪ የሚባለው ማለት ነው። ቪሽኑ አለ ጠባቂ ወይም ፕሪዘርቨር የሚባለው ነው። ሺቭ አለ አጥፊ ወይም ዲስትሮየር የሚባለው ነው። እነዚህ 3ቱ አሉ ማለት ነው። ትራይሙርቲ የሚለው የሳንስክሪት ቃል ሲሆን የተዋቀረው ከ2 የሳንስክሪት ቃላት ሲሆን 3 አካል ሳይሆን 3 መልክ የሚል ትርጓሜ ያለው ሲሆን የአንድ ህልውና በ3 አይነት መልክ መንገድ ወይም መገለጥን ያመለክታል። ገና ከራሱ ከስሙ ከቃሉ ትራይሙርቲ የሚለው 3 አካል ማለት ራሱ አይደለም፣ 3 አይነት መገለጥ ማለት ነው። ገና ከቃሉ ከስላሴ ጋር የሚጣላ ነው። ገና ከቃሉ ሞዳሊዝም ሄረስ ያለበት ገና ስሙ ማለት ነው። እንኳን አስተምህሮቱ ትራይ ማለት 3 ማለት ነው በሳንስክሪት በህንዶቹ። ሙርቲ ማለት ደግሞ ፎርም ወይም ማኒፌስቴሽን ሞድ ማለት ነው ባጭሩ። እና አንድ ህልውና የሆነው
ብራህማን የሚባል ነገር አለ በሂንዱይዝም። አንድ ህልውና ያለው ወይም እንደ አንድ ነገር አስቡትና ዘ አልቲሜት ሪያሊቲ ዘ ኦሪጂን ኦፍ ኢንድ ኦፍ ኦል ይሉታል ምናምን ነገር በመባል የሚታወቅ ሲሆን 3 አይነት መገለጦች ማለት የሚገለጥበት መንገድ ማለት ነው አሉት። እርሱም ብራህማ፣ ቪሽኑ እና ሺቫ ናቸው። ይሄ አሁን ብራህማን የተባለው ነገር በ3 አይነት መንገድ ይገለጣል። አንዱ ብራህማ ሆኖ ነው፣ ሌላኛው ቪሽኑ ሆኖ ነው፣ ሌላኛው ሺቫ ሆኖ ነው። ይሄው ብራህማን የተባለው ማለት ነው። ይህንም አስተምሮ በበርካታ መጽሐፍቶቻቸው ውስጥ እናገኘዋለን። የራሳቸው የሂንዱይዝም መጽሐፍ ውስጥ የብራህማን በ3 መንገድ የመገለጥ ባህሪ ከፍጥረቱ የተነሳ ገንዘቡ እንደሆነ እንመለከታለን። በ3 አይነት መንገድ ራሱ የሚገለጠው ፍጥረትን ፈጥሮ ከጨረሰ በኋላ ከፍጥረቱ ጋር ለመግባባት ሲል ነው። የህንድ አስተምህሮ እነዚህ ናቸው 3ቱ መገለጦቹ። ልክ ሲፈጥር ይሄን ይሆናል፣ ልክ ሲጠብቅ ይሄንን ይሆናል፣ ልክ ሊያጠፋ ሲል እንደዚህ ይሆናል ማለት ነው። ይሄ የአንድ አልቲሜት ሪያሊቲ መገለጥ ነው። ይሄ ከምን ጋር ነው ተመሳሳይነት ያለው? ግልጽ ነው። ከሞዳሊዝም ወይም ከኦልኒ ጂሰሶች አስተምህሮት ጋር ነው ተመሳሳይነት ያለው። ለምሳሌ ስሪማድ በሃጋቫታምን እንመልከት። ይሄ የህንድ መጽሐፍት ነው። በሂንዱይዝም እምነት ከፍተኛ ተቀባይነት ያለው ይህ መጽሐፍ ተብሎም ይሄ ስሙ ነው። ቁሳዊው ተፈጥሮ በ3 ሞድ የተዋቀረ መሆን ፈጣሪው ብራህማንም በ3 መንገድ መገለጥን ገንዘቡ እንዲሆን አድርጓል። ይሄ ብራህማን የተባለው አልቲሜት ሪያሊቲ ፍጥረትን ከፈጠረ በኋላ ፍጥረት በ3 መንገድ የሚሄድ በመሆኑ ምክንያት እሱም በ3 መንገድ የሚሄድ ሆነ። ይኸው እዚህ ጋር በግልጽ እንመለከተዋለን ማለት ነው። ይሄ ከመጽሐፉ ነው። የሚነበብ ከሆነ የሚታያችሁ ከሆነ አላውቅም። እንደዚህ ይላል። ዘ ትራንሴንደንታል ሎርድ ኢዝ ኢንዳይሬክትሊ አሶሲየትድ ዊዝ ዘ 3 ሞድስ ኦፍ ማቴሪያል ኔቸር 3 ሞድስ ኦፍ ማቴሪያል ኔቸር ይላል። ክሪኤሽን፣ ሜንቴናንስ ኤንድ ዲስትራክሽን ሂ አክሴፕትስ ዘ 3 ኳሊቴቲቭ ፎርምስ ኦፍ ብራህማ፣ ቪሽኑ ኤንድ ሺቫ። እነዚህን 3 ኳሊቲዎች ተቀበለ። በምን ምክንያት? በፍጥረት ምክንያት። ኦፍ ዚስ 3 ኦል ሊቪንግ ቢንግስ ዋን ድራይቭ አልቲሜት ቤኔፊት ፍሮም ቪሽኑ ኤንድ ፍሮም ዘ ኳሊቲ ኦፍ ጉድነስ ይላል። እና ይሄ ባህሪው የመጣው ከፍጥረት ነው። ከፍጥረትም ደግሞ መጥቶ እንደ ስላሴ 3 አካል አንድ መለኮት አልሆነም። ምንድን ነው የሆነው? በ3 ሞድ ወይም ማስክ እየቀያየሩ የመጫወት አይነት ነገር አለ አይደለ? 3 ሞድ ነው የሆነው ማለት ነው። እና ሌላ መጽሐፍታቸው ይሄ ስቬታስቫትራ ኡፓንሻድ የሚባለው ነው። ስቬታስቫትራ ኡፓንሻድ። ይህ ኡፓንሻድ የብራህማን የቪሽኑን እና የሺቫን ባህሪያት የሆኑትን ፈጣሪነት፣ ክሬተርነት ፈጣሪነት ክሬተርነት ማለት ነው። ፕሪዘርቨርነት ጠባቂነት፣ አጥፊነት ዲስትሮየር ማለት ነው። ለአንዱ ፈጣሪ በመስጠት እነዚህን ኃይላት ጨምሮ ሌሎችም የእርሱ መገለጦች እንደሆኑ ይናገራል። እዚህ ጋር ሁሉም ኃይል በዩኒቨርስ ላይ ያለው የእሱ መገለጥ ነው ይላል። ዚስ ፎርስስ ካን ወርክ ኦንሊ አት ሂዝ ዊል ኤንድ ፕሌዠር ይላል። ኦል ዘ ፎርስስ ዛት ዊ ሲ አክቲቭ ኢን ዘ ዩኒቨርስ አር ነቲንግ በት ዘ ማኒፌስቴሽንስ ኦፍ ሂዝ ማያ። ሂዝ ማያ ማለት ፕሬዘንስ ማለት ነው። ማያ ማለት ኤግዚስተንሱ ማለት ነው። እና እነዚህ ሶስት አካላት የሚባል ነገር የለም በሂንዱይዝም። ወይም በሂንዱይዝም አለ፣ ግን ትራይሙርቲው 3 አካላት ማለት አይደለም፣ 3 መገለጦች ማለት ነው። እነዚህም መጽሐፍት ሊንጋ ፑራና የሚባል አለ። ኡፓኒሻድ እና ፑራና ማለት ሁለቱ ታላቅ ተቀባይነት ያላቸው የሂንዱይዝም መጽሐፍት ናቸው። ፑራና ማለት በኤዲ ዘመን ያሉ ናቸው፣ ወይም ከክርስቶስ ልደት በኋላ ያሉ ናቸው። ኡፓኒሻድ የምንላቸው በፊት ያሉ ናቸው ማለት ነው። እና በሁለቱም በፊትም በኋላም ባለው ላይ አስተምህሮቱ ይህንን ይመስላል። ሌላው ማየት ያለብን ነገር አስተምህሮቱ ራሱ የመቼ ነው? ይሄ የአሁኑ ማለት ነው። የአሁኑ አስተምህሮ ራሱ ነገረ ትራይሙርቲ ወይም የሶስቱ የአንድ ህልውና መገለጥ የመሆን ትምህርት ለመጀመሪያ ጊዜ የተገኘው በፑራና መጽሐፍት ነው። ፑራና ማለት መቼ ነው? ከክርስቶስ ልደት በኋላ ነው ማለት ነው። የትራይሙርቲ የሶስትነት ነገር
ሶስት ማኒፌስቴሽን የሚባለው ነገር ራሱ የመጣው ከክርስቶስ ልደት በኋላ ነው። ስለዚህ የጥንት ሂንዱይዝም ይህንን ያቀነቅን እንደነበረ ተደርጎ የሚታሰብ ነገር ውሸት ነው ማለት ነው። አንድ ማስረጃ አይመጣም። ወይም ደግሞ ብራህማ፣ ቪሽኑ እና ሺቫ የተባሉት ሶስቱ እንደው በሶስት አካልነት መመለካቸውን ራሱ ማስረጃ የሚመጣ ነገር የለም ማለት ነው። ምክንያቱም በፑራና መጽሐፍት ነው የጠቀሰው። ፑራና ደግሞ ጥንት የሚባለው እንኳን 300 ኤዲ ላይ ነው የተጻፈው ውስጥ ሲሆን ከ4ኛ እስከ 10ኛ ክፍለ ዘመን ከክርስቶስ ልደት በኋላ የተጻፉ መጽሐፍት ናቸው። ኡፓኒሻዶች ደግሞ ከክርስቶስ ልደት በፊት ያሉ የሂንዱይዝም መጽሐፍት ናቸው። ጥንታዊ መጽሐፍት ሲሆኑ ለትራይሞርቲ አስተምህሮ መመስረት መሰረት ሆነዋል እንጂ አስተምህሮቱን በውስጣቸው አልያዙም። አስተምህሮቱ በኡፓኒሻድ ውስጥ አይገኝም፣ የለም። በክርስትና ግን የስላሴ አስተምህሮ ከ1ኛ ክፍለ ዘመን ጀምሮ የነበረ ነው። ለዚህ ማስረጃ አለን። ከ1ኛ ክፍለ ዘመን ጀምሮ የስላሴ አስተምህሮ አለ። በዛ ዘመን ግን ይሄ የህንድ ትራይሙርቲ የተባለው እንኳን የለም። ግልጽ በሆነ ሁኔታ ስቴት የተደረገው ሶስቱም ማኒፌስቴሽኖች ራሱ እንደሆኑ የተነገረው ከ300 ኤዲ በኋላ ነው ማለት ነው። አሁን በ1ኛው ክፍለ ዘመን የስላሴ ማስረጃ እንዳለን ላቅርብ። የመጀመሪያው ዲዳቼ ነው። ዲዳቼ ከ50 እስከ 120 ኤዲ ወይም 1ኛው ክፍለ ዘመን ማለት ነው። ይህ መጽሐፍ የ1ኛ ክፍለ ዘመን ሲሆን ስላሴን በውስጡ የያዘ ከመጽሐፍ ቅዱስ ውጭ የሚገኝ ማስረጃ ነው። በማቴዎስ ወንጌል ያለውን በስላሴ ስም የሚደረገውን ጥምቀት በዲዳቼ ቻፕተር 7 ላይ ይታያል። አሁን እዚህ ጋር መጽሐፍ ቅዱሱ እንደው የ1ኛ ክፍለ ዘመን ወይም በሐዋርያት ዘመን የነበረው መጽሐፍ ቅዱስ እንደው እስቲል እጃችን ላይ የለም እንኳን ቢባል በማቴዎስ ዘመን የነበረውን ጥምቀት ግን አፕሩቭ ያደርጋል። ይህ መጽሐፍ ኦልሞስት ኤጁ ግን 1ኛ ክፍለ ዘመን ነው። ይህ የሚታሰብበትና እንደዚህ ይላል። ኤንድ ኮንሰርኒንግ ባፕቲዝም ባፕታይዝ ዚስ ዌይ ይላል። ዚስ ዌይ having first said all these things, baptize into the name of the Father, end of the Son, end of the Holy Spirit ይላል። ማቴዎስ 28:19 እያጠቀሰ ማለት ነው እዚህ in living water, but if you have not living water, baptize into other water ይላል። if you cannot in cold, በቀዝቃዛ ካልሆነ in warm ይላል። but if you have no either, pour out water, trees upon the head into the name of the Father, end of the Son, end of the Holy Spirit. But before the baptism, let the baptizer fast. ይጹም ይላል። and the baptized and whether other can, but you shall order the baptized to fast 1 or 2 days before. ከጥምቀቱ በፊት 2 ወይም 1 ቀን ይጹም ይላል እና ይሄ የስርዓት መጽሐፍ ነው። ይሄ የስርዓት መጽሐፍ ነው። የሐዋርያትን አስተምህሮ የያዘ ትልቅ የባህል መጽሐፍ ነው። ያን በ1ኛው ክፍለ ዘመን እንኳን የስላሴን መኖር ነው የሚያሳየው ከትራይሙርቲ ቀድሞ ማለት ነው። ስለዚህ እንደውም ትራይሙርቲ ኮርጇል እንዳይባል ፍራ። ሌላኛው ዩስጥኖስ ሰማዕቱ ነው። ጀስቲን ማርታይር ከ100 እስከ 165 ኤዲ የኖረ ማለት ነው። ሰማዕቱ ዩስጥኖስ በዲያሎግ ዊዝ ትራይፎ ቻፕተር 61 ላይ ማለት ነው የስላሴን አስተምሮ የአብ ወልድና መንፈስ ቅዱስ አንድነትና ልዩነት ትልቁን ትምህርት ማለት ነው ግልጽ በሆነ መልኩ የሚያስቀምጥ ሲሆን ከ2ኛ ክፍለ ዘመን የስላሴ አስተምሮ ማስረጃዎች መካከል አንዱ ነው የጀስቲን ማርታይር ጽሑፍ ማለት ነው። ወይም ዩስጥኖስ ሰማዕቱ ምዕራፍ 61 ላይ ዊዝደም ኢዝ ቢጎትን ኦፍ ዘ ፋዘር አስ ፋየር ፍሮም ፋየር ይላል። ጀስቲን ማርታይር የሰጠው ርዕስ ማለት ነው። እና ጀስቲን ነው የሚናገረው። ይሄ ዲያሎግ ነው ከትራይፎ ጋር የሚያደርገው ዲያሎግ። አይ ሻል ጊቭ ዩ አናዘር ቴስቲሞኒ ማይ ፍሬንድ ይለዋል። አይ ሻል ጊቭ ዩ አናዘር ቴስቲሞኒ ማይ ፍሬንድ ፍሮም ዘ ስክሪፕቸርስ ዛት ጋድ ቢጎት ቢፎር ኦል ክሪቸርስ ኤ ቢግኒንግ ሁ ዋዝ ኤ ሰርቴን ራሽናል ፓወር